ሁለት ነገር መጠንቀቅ አለብን። የዲጂታል ጦርነት በአምራዋችን የሚመጣ ጦርነት፣ በስድብ የሚመጣውን ጦርነት በቅጡ እናውቋለን። በመንደር የሚመጣውን ጦርነት በቅጡ እናውቋለን። ማን እንደሚልከውም እናውቋለን። ለዚህ በቂ ዝግጅት አድርገናል። ስለዚህም ደማችሁንም አጥንታችሁንም ከስከሳችሁም ለዚህ ታላቅ ግዳጅ ተዘጋጁም። የንግግር ያሰሙት ጄኔራል አበባው ታደሰ ከቀናት በፊት በባቱ ከተማ ተገኝተው ነበር። ያሰቡ ጦርነት ሊገነፈል ከጫፍ በደረሰበት በዚህ ሰዓት ጄኔራል አበባው ለሰራዊቱ ለታላቅ ግዳጅ ተዘጋጁ ሲል በተጠንቀቅ እንዲሆኑ አዝዋል። ጄኔራል አበባው የመንደሩን ጦርነት ማን እንደሚልከው እናውቋለን። ለዚህ ግዳጅ ሰራዊቱ ይዘጋጅ ብለዋል። ፊልድ ማርሻል ብርሃኑ ጁላ ባለፈው መስከረም ወር ላይ በዚህ ዓመት ከሀገር ውስጥ ግጭቶች ጀርባ ያለውን እጅ የምንቆርጥበት ዓመት ነው በማለት ሻቢያን ቀድሚያ ልክ ማስገባት ይበጃል የሚል አስተያየትም አቅርቧል። አየር ኃይሉም ሜካናይዝድ ጦሩም በተጠንቀቅ ሆኗል። በውክልና እየተዋጋ ያለው ሻቢያ የፊት ለፊቱ ጦርነት እንዳይከፈትበት ከመቼውም ጊዜ በላይ ሰግቷል። ከሰሞኑን ከራሽያ የተገዙት የጦር ጀቶች ደግሞ መዳረሻውን አስመራ ለማድረግ አቅዷል መባላቸውም የአዳሎ ቤተመንግስት ሰዎችን ፍርሃት እጅጉን ጨምሮታል። ውድ የኢትዮ ፖስት ቤተሰቦች ኢትዮጵያ ወደ አሰብም ወደ ባህሩም እየቀረበች ነው። የእንዳይሳካም ሻቢያ የውክልና ጦርነት ጀምሮታል። ኢትዮጵያ ለተመድ የነን የውክልና ውጊያም አልታገስም ብላለች። በቅርቡ ከራሽያ የተገዙት ጀቶች ዓላማም ከዚሁ ጋር ይያያዛል። እነዚህን ጉዳዮች እንቃኛለን። አብራችሁን ቆዩም። ጄኔራል ጻድቃን ኢሳያስ በዚህ አያያዙም አሰብን በሰላማዊ መንገድ ለኢትዮጵያ አይሰጥም ብለዋል። የኤርትራ መንግስት አሁን ላይ እያሳየ ባለው አቋም ኢትዮጵያ በሰላማዊ ፖለቲካዊና ዲፕሎማሲያዊ መንገድ የባህር በር የማግኘቷ ጉዳይ አጠራጣሪ ነው ሲሉም አብራርቷል። ኢሳያስ የሚመራው የኤርትራ መንግስት አቋም የታወቀ ነው። የህልውናቸው መለኪያ እንደሆነ አድርገው ነው አስቀምጠው ያሉት። ቢያንስ በውጭ የሚናገሩት እሱና ያሉት ጄኔራሉም አክለውም በዲፕሎማሲያዊ መስክ ምን ይናገራሉ? ለሸምጋዮችስ ምን ይላሉ? አላውቅም። ይለያይ ይሆናል። ያው መንግስታት ሁልጊዜ የሚያሳዩት ገጽና በውስጥ የሚናገሩት የተለያየ ስለሆነ ነው ብለዋል። አያይዞም ያም ሆነ ይህ ግን ይህን ነገር አድርጓል። ይህንን እስካሉ ድረስ እየገለጹ ያሉትን አቋም መነሻ አድርገን እስከሄድን ድረስ በሰላማዊ ፖለቲካዊ ዲፕሎማሲያዊ በሆነ መንገድ የባህር በር ለኢትዮጵያ የማግኘቷ ጉዳይ በጣም አጠራጣሪ ነው የሚመስለው ሲሉም ተደምጠዋል። እነዚህ ጉዳዮች የዓለም አቀፉ ማህበረሰብ ዲፕሎማሲያዊ ጫና ከተጨመረበት አንድ ውጤት ሊያመጡ ይችሉ ይሆናል። እንጠብቃቸዋለንም ያሉት ሌተና ጄኔራል ጻድቃን ካልሆነ ደግሞ ወደ ግጭትም ሊያመሩ ይችላሉ። ይህም ዝግ አይደለም። ሁልጊዜ ጦርነት የመንግስታት አንድ የፖሊሲ አማራጭ ነው። መቼ ተመርጧል ነው እንጂ ሁሌ የፖሊሲ አማራጭ ነው ሲሉም አጽንኦ ሰጥተውበታል። ኢትዮጵያ አሁን ሌላ አማራጭ እያየች ነው። ለዚህ አማራጯ ደግሞ በቅርቡ ከሩሲያ ተዋጊ ጀቶችን አስገብታለች። በቅርቡ የወጡ መረጃዎች እንደሚያሳዩት ኢትዮጵያ ከሩሲያ ጋር ወታደራዊ ግንኙነቷን እያጠናከረች ሲሆን በተለይም የሱኮይ ተዋጊ ጀቶችን ለመግዛት አቅዳለች ወይም ውል ተፈራርማለች። ሮስቴክ የመከላከያ ኩባንያ ሰነዶች ተብለው የወጡ መረጃዎች ሩሲያ ዘመናዊ የጦር አውሮፕላኖችን ለመሸጥ ያቀደቻቸውን ሌሎች ዋና ገዢዎችንም ስማቸውንም ይፋ አድርጓል። ኢትዮጵያና ኢራንን ጨምሮም አልጄሪያም። እነዚህ መረጃዎች በአብዛኛው የተገኙት ከሩሲያ የመከላከያ ኢንዱስትሪ በሚስጥር ወጥቷል ከተባሉ ሰነዶች ነው። ስለዚህ በይፋዊ መንገድ እስካሁን በእርግጠኝነት አልተረጋገጠም። የግዢ ሞስኮ በአፍሪካ ውስጥ ያላትን ወታደራዊ ትብብር የበለጠ ለማጎልበት ያላት ፍላጎትን የሚያሳይ ሲሆን ለኢትዮጵያም ከምዕራባውያን ገደቦች ውጪ የጦር መሳሪያ ለመግዛት የሚያስችል አማራጭ ነው። ኢትዮጵያም ሆነ ሩሲያ ስለ ሱ-35 ግዢ እቅድ በይፋ መግለጫ ባይሰጡም የወጡ ሰነዶችና የሱ-30 ጀቶች መድረስ ኢትዮጵያ የአየር ኃይሏን በሩሲያ የታላቁ ጦር መሳሪያዎች የማዘመን ሂደት ውስጥ እንዳለችም ያሳያል። ከሰሞኑን ግብፃውያን ፖለቲከኞችና መገናኛ ብዙሃን ኢትዮጵያ የጦር ጀቶች መግዛቷን ዋና አጀንዳ ያደረጉት በሶስት ዋና ፍራቻዎች ምክንያት ነው። ግብጽ ደስተኛ ያልሆነችበት ምክንያት በዋናነት ኢትዮጵያ በመግዛቷ ምክንያት በክልሉ የኃይል ሚዛን ላይ የሚፈጥረው ለውጥ ነው። ከጀቶች አይነት ጋር ተያይዘው ውዝግቡ ደግሞ ለዚህ ስጋት የፖለቲካ ትኩሳቱን ጨምሮታል። ግብጽ ከሩሲያ ዘመናዊ የሱ-35 ጀቶች ለመግዛት ውል ተፈራርማ ነበር። የውል በዋነኝነት በአሜሪካ ፖለቲካ ጫናና በማዕቀብ ስጋት ምክንያት ሳይሳካ ቀርቷል ተብሎ ይታመናል። ኢትዮጵያ ተመሳሳይ ወይም ዘመናዊ የሩሲያ ጀቶች መግዛቷን የሱ-35 ወይም ተመሳሳይ አቅም ያለው ግብጽ በዲፕሎማሲያዊ መንገድ ማግኘት የተሳናትን ወታደራዊ አቅም ዋና ተቀናቃኟ መያዟን የሚያሳይ ነው። የሁኔታ ግብጾች ዘንድ ብስጭትና የፖለቲካ ቅራኔ እንደፈጠረም ይነገራል። ኢትዮጵያ ዘመናዊ ጀቶች መግዛቷ በአየር ኃይሏ የግብጽን ብልጫ የመገዳደር አቅም ይሰጣታል። ይህ ብቻ ሳይሆን የኢትዮጵያ ዘመናዊ የአየር ኃይል ባለቤትነት ግብጽ በታላቁ ህዳሴ
ግድብ ላይ ቢታሰብ እንኳን ወታደራዊ ጥቃት ለመሰንዘር የምትወስደውን ውሳኔ በከፍተኛ ደረጃ አስቸጋሪ አድርጓል። ይህ የስትራቴጂካዊ ማስፈራራት ወይም ስትራቴጂክ ዲተርኒሲ አቅም ነው። ባጭሩ ግብጽ በቀጥታም ሆነ በተዘዋዋሪ በግድቡ ላይ ወታደራዊ እርምጃ ለመውሰድ ብታስብ የሱ-35 ጀቶች መኖር እንዲህ ያለውን እቅድ እጅግ አደገኛና የማይቻል ያደርጓል። የግብጽን የመጨረሻ ፖለቲካ አማራጭ ወታደራዊ ኃይልን መጠቀም ከግምት ውስጥ ያስወጣል። ግብጽ የሚያሰጋት ዋናው ነገር ኢትዮጵያ የን ወታደራዊ አቅም መገንባቷም የቀጠናውን ፖለቲካዊ ቀመር ወይም ጂኦፖለቲካል ኢኩዌሽን የሚቀይር መሆኑ ነው። አዲስ የአየር ኃይል አቅም ያገኘችው ኢትዮጵያ በቀይ ባህር ቀጠና በአፍሪካ ቀንድ ውስጥ የፖለቲካ ተጽዕኖን ለማጠናከር የበለጠ በራስ የመተማመን አቅምም ይሰጣታል። የደግሞ ግብጽን በባህረ ሰላጤው ሀገራትና በምዕራባውያን ዘንድ ያላትን የቀድሞ ተጽዕኖ ሊቀንስ ይችላል። ባጭሩም የግብጽ ደስተኛ አለመሆን ከጀቶቹ አይነት በላይ ነው። ግብጽ የኢትዮጵያና ሩሲያ ወታደራዊ ግንኙነት መጠናከር በተለይም ዘመናዊ የጦር ጀቶችን መግዛት በአባይ ወንዝ በታላቁ ህዳሴ ግድብ ዙሪያ ያለውን ስትራቴጂካዊ ሚዛን ስለሚቀይረው በእጅጉ ትሰጋለች። እንዲሁም ግብጽ የኢትዮጵያን አየር ኃይል ማዘመን የምትፈራበት ዋና ምክንያት በእስራኤል በኩል ሊደርስ ይችላል ብላ የምትጠረጥረው ማንኛውም አይነት ወታደራዊ ጣልቃ ገብነት የመከላከል አቅም ኢትዮጵያም መጨበጧ ነው። ኤርትራና ግብጽ እንደ ኔቶ ያለ በቀጥታ ወታደራዊ ጣልቃ ገብነት የሚያስገድድ ይፋ የጋራ ስምምነት የላቸውም። ይሁንና በሁለቱ ሀገራት መካከል በኢትዮጵያ ቀጠናዊ ተጽዕኖና በታላቁ የህዳሴ ግድብ ላይ ባላቸው የጋራ ስጋት የተነሳ ጠንካራና ስትራቴጂካዊ የጸጥታ ትብብርም አላቸው። የግንኙነት በዋናነት የተመሰረተው በጋራ ጠላት ጽንሰ ሀሳብ ላይ ነው። ሁለቱም ሀገራት ኢትዮጵያ በምስራቅ አፍሪካና በቀይ ባህር ያላትን ኢኮኖሚያዊ ወታደራዊ የበላይነት የመገደብ ፍላጎት አላቸው። ግብጽ በቀይ ባህር ላይ የኢትዮጵያና ሌሎች አካላትን ተጽዕኖ ለመገደብ የኤርትራን ስትራቴጂካዊ ቦታም ትፈልጓለች። ግብጽ በኤርትራ መደቦች እንደ ምጽዋ ወይም አሰብ ለወታደራዊ እንቅስቃሴ ተጠቀመባቸው መገልገያዎች እንዳሉ ቢወራም ኤርትራና ግብጽ በይፋ ግን ይህንን አላረጋገጡም። ግብጽ በኢትዮጵያና በኤርትራ መካከል የሚደረግ ማንኛውም ግጭት በቀጥታም ሆነ በተዘዋዋሪ የራሷን የብሔራዊ ደህንነት ስትራቴጂካዊ ፍላጎት እንደሚጎዳ ነው የምትሰጋው። ኤርትራ በግብጽ እይታ ኢትዮጵያን በቀጠናው የሚመክት ቁልፍ አጋር ናት። ኢትዮጵያ ኤርትራን በከፍተኛ ሁኔታ የምታዳክም ወታደራዊ ድል ብታገኝ የግብጽ በኢትዮጵያ ላይ የነበራትን የፖለቲካ ምኩት ሙሉ በሙሉ ያሳጣታል። የኤርትራ መዳከም ኢትዮጵያ ያለምንም ከልካይ በምስራቅ አፍሪካ ቀንድ ብቸኛ ወታደራዊና ፖለቲካዊ የበላይ እንድትሆንም ያደርጋታል። የታላቁ ህዳሴ ግድብ ዙሪያ ለሚደረጉ ድርድሮች የኢትዮጵያን እጅ የበለጠ ያጠናክራል። በሁለቱ ሀገራት መካከል የሚደረግ ጦርነት የቀይ ባህርና የባቤል ማንዳብን ወሳኝ የመርከብ መስመር ሊያናጋም ይችላል። ግብጽ ደግሞ የስዊዝ ካናል ዋና ተጠቃሚ እንደመሆኗም በቀይ ባህር የሚፈጠር ማንኛውም አለመረጋጋት የንግድ እንቅስቃሴዋን ይጎዳል። በአሁኑ ሰዓት በኢትዮጵያ ውስጥ ያሉ የውስጥ ግጭቶች በተለይም በአማራ ክልል ያለው ጦርነት፣ በትግራይ ያለው አለመረጋጋት ኢትዮጵያ ከኤርትራ ጋር ግጭት ውስጥ ብትገባ የሚገጥማትን ፈተናም በእጅጉ ያወሳስቡታል። የአገሪቱ የውስጥ አለመረጋጋት ለውጭ ሀገር ፖሊሲዎች እንደ ጂኦፖለቲካል መሳሪያ ሆኖም ሊያገለግል ይችላል። ግብጽና ኤርትራ የጋራ ስትራቴጂካዊ ፍላጎት ስላላቸው በሰሜን በኩል ያለ ማንኛውም አለመረጋጋት ለግብጽ እንደ ስትራቴጂካዊ ጥቅም ይቆጠራል። ግብጽ በኢትዮጵያ ውስጥ አለመረጋጋት ከፍተኛ ጥቅም ልታገኝ ትችላለች። ዋናው ዘዴዋ ኢትዮጵያ በሁለትና በሶስት ግንባር እንድትዋጋ ማስገደድ ነው። ግብጽ በቀጥታ ወደ ግጭቱ ሳትገባም የፖሊሲ ግቧን ለማሳካት ለሚረዱ የውስጥ ኃይሎችም ሆነ ለኤርትራ ፋይናንስ መረጃ ወይም ወታደራዊ ያሉን ድጋፎችን ልታደርግ ትችላለች። ይህ ኢትዮጵያን ለማቋረጥ የውስጥ ኃይሏን እንድትጠቀም ያስገድዳታል። እንዲሁም ግብጽ ባለም አቀፉ መድረኮች በተለይም በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ወይም በሌሎች አፍሪካ መድረኮች ኢትዮጵያ የውስጥ ችግሯን መቆጣጠር ያልቻለች ሀገር በመሆኗም እንደ ታላቁ የህዳሴ ግድብ ያሉ ትላልቅ ፕሮጀክቶችና የቀጠናው መረጋጋት ማስጠበቅ እንደማትችል ምክንያት ክስ ታቀርባለች። ግብጽ ኢትዮጵያ ከኤርትራ ጋር ግጭት ውስጥ እንድትገባ ብትገፋፋም ዋና ጥቅሟ ኢትዮጵያ የቅርብ ጊዜ ግዥዋን ሱ-35 ጀት ለመሰረታዊ የሀገር መከላከያ ከመጠቀም ይልቅ የድንበር ጦርነት ወይም የውስጥ ግጭቶችን ለመቆጣጠር እንድትጠቀምበት ማስገደድ ነው። ይህ የኢትዮጵያን ስትራቴጂካዊ አቅምም ያዳክማል ነው የሚባለው። ባጭሩ የኢትዮጵያ ውስጥ አለመረጋጋት በተለይም በአማራ ክልል ያለው ግጭት ለግብጽና ለኤርትራ የጋራ ጥቅም ሊውል የሚችል ትልቅ ስትራቴጂካዊ ተጋላጭነት ነው። የኢትዮጵያ የውስጥ የፖለቲካዊ አንድነትና መረጋጋት ለውጭ ጫናዎች ዋናው የፖለቲካ ጥቃት መሳሪያ ነው። ግብጽ ሃይማኖትን እንደ ፖለቲካ መሳሪያ ለመጠቀም ከሚሞክሩ ወይም ከሚጠቀሙ ሀገራት አንዷ መሆኗም በጂኦፖለቲካ ትንታኔዎች የተረጋገጠ ነው። የጎዴ ዘይት ማጣሪያ ፕሮጀክት ከቻይና ጋር በተደረገው ስምምነት ግብጻውያንን ያበሳጨበት ዋናው ምክንያት ከአባይ ወንዝ ውሃ ውዝግብ ውጪ የኢትዮጵያን የፖለቲካ አቅምም ስለሚያሳድግ ነው። ግብጾች ጉዳዩን የመነጋገሪያ አጀንዳ ያደረጉት ኢትዮጵያ ከቻይና ጋር የፈረመችው የጋዝ ስምምነት ወደ $2.5 ቢሊዮን የሚገመት ግዙፍ
የካፒታል ኢንቨስትመንት ይጠይቃል። በዋናነት የሚያተኩረው በኢትዮጵያ ሶማሊያ ክልል ውስጥ የሚገኙ የኦጋዴን ተፋሰስ የተፈጥሮ ጋዝ ክምችት በማልማትና ወደ ውጭ በመላክ ላይ ነው። የግዙፍ ፕሮጀክት ሀገሪቱ ከምትጠቀምባቸው የውጭ ምንዛሪ ምንጮች አንዱ ሲሆን ዋና አጋር ድርጅትም የቻይና መንግስታዊ ኩባንያ ቅርንጫፍ የሆነው ፖሊጄሴል ፔትሮሊየም ግሩፕ ሆልዲንግስ ሊሚትድ ነው። ግብጾች ጉዳዩን የመነጋገሪያ አጀንዳ ያደረጉት የስትራቴጂካዊ ፕሮጀክት ለኢትዮጵያ የሚከተሉትን ጂኦፖለቲካል ጥቅም ስለሚሰጥ ነው። ግብጽ በአካባቢው የፖለቲካና ወታደራዊ ድጋፍ ለማግኘት በዋናነት የምትተማመነው በአሜሪካና በአውሮፓ ነው። ቻይና ግን በኢትዮጵያ እንዲህ ባሉ ስትራቴጂካዊ ዘርፎች ላይ ከፍተኛ ካፒታልና ቴክኖሎጂዎች ይዛ መግባቷም የግብጽን የምዕራባውያን ተጽዕኖ ለመመከትና በአፍሪካ ቀንድ የኢትዮጵያን አቋም ለመደገፍ ያስችላታል። ግብጽ በአካባቢው የፖለቲካና ወታደራዊ ድጋፍ ለማግኘት በዋናነት የምትተማመነው በአሜሪካና በአውሮፓ ነው። ቻይና ግን በኢትዮጵያ እንዲህ ባሉ ስትራቴጂካዊ ዘርፎች ላይ ከፍተኛ ካፒታልና ቴክኖሎጂዎች ይዛ መግባቷም የግብጽን ምዕራባዊ ተጽዕኖ ለመመከትና በአፍሪካ ቀንድ የኢትዮጵያን አቋም ለመደገፍ ያስችላታል። ግብጽ ኢትዮጵያን ከፍተኛ የውጭ ኢንቨስትመንት የምታገኝ ሀገር አድርጋ ለማቅረብ የምትሞክርበት ዲፕሎማሲያዊ መንገድ የቻይናን ተሳትፎ ይዘገባታል። ባጭሩ እንዲያሉ ትላልቅ ፕሮጀክቶች መጀመር ኢትዮጵያ የውስጥ ችግሮቿ ለመፍታትና የረጅም ጊዜ ልማት እቅዶቿ ለመተግበር አቅም እንዳላትም ያረጋግጣል። ይህ ደግሞ ግብጽ በኢትዮጵያ ውስጥ ያለመረጋጋትን በመጠቀም ጫና ለመፍጠር የምታደርገውን ጥረትም ያዳክሟል ነው የሚባለው። በአጠቃላይ የግብጽ ምላሽ የመጣው በጎዴ ዘይት ማጣሪያ ውስጥ ባለው ደፍደፍ ዘይት ሳይሆን ፕሮጀክቱ ኢትዮጵያን ከውጭ ኢኮኖሚያዊ ግፊት ነጻ በማውጣት የበለጠ ሀያልና ራስ ገዝ ሀገር የሚያደርጋት መሆኑ ስለታወቀ ነው። አበቃን። መልካም ጊዜን ተመኘን።